የወንድምና የእህት መብት የወላጆች መብት እያልን ስለ ቤተሰብ በጥቅሉ እናወራለን። ወንድማማቾች መካከል ግንኙነትን ድራሳ ወይም ጥናት ከማድረጋችን በፊት መነሻው ማማር አለበት ነው። እነሱ ጋር በምን መልኩ ነው ተዓሙል የምናደርገው የምንቀጥለው የምንግባባው ወይም ደግሞ ዝምድናውን ለመቀጠል ማድረግ ያለብን ነገሮች ምንድን ናቸው የሚለው ነው። ትዳር ወይም የቤተሰብ መመስረት የዝምድና መነሻ ነው፣ የሰው ዘር መነሻ ነው። ወንድም ለወንድም ظهير ነው፣ አጋዥ ነው፣ ረዳት ነው። ሰብር የሚባለው ነገር ወሳኝ ነው። ሰብር ትዕግስት የሚባለው ነገር ሁሉም ነገሮች ጋር አስፈላጊ ነው። በሰብ ጋር ሲሆን ደግሞ የበለጠ ያስፈልጋል። ከሴቶች የበለጠ ችግር ፈጣሪ ፈተና ለወንዶች ጥዬ አልሄድኩም ብለዋል። ነብዩላህ ያሩን በተናጋሪነታቸው ተገን ይሆኗቸዋል፣ በወንድምነታቸው ደግሞ ታማኝ ይሆኑላቸዋል። ከዚህ አንፃር ሃሩን አኺ ብለው መረጡ። ይህን ሐዲስ ነቢያችን ሲናገሩ ሴትና ወንድ አንድ ላይ ሆነው ሶስተኛቸው ሸይጣን ነው ሲሉ አፈርአይተል ሐሙ አሏቸው። አይ ወንድሙ ቢሆንስ? ብስሚላህ ራሕማን ራሒም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች፣ በዚህ ባማረ ቤተሰባዊ ፕሮግራማችን ረመዳን ላይ ለየት ያለ ፕሮግራም ይዘንላችሁ ብቅ አለን። እሱም ቤተሰባዊ ግንኙነት፣ የወንድምና የእህት መብት፣ የወላጆች መብት እያልን ስለ ቤተሰብ በጥቅሉ እናወራለን። ዛሬ ከሼኻችን ሼኽ ኑረላህና ከሌሎች መሻይኾች ጋር የሚኖረን ቆይታ ደግሞ ከዚህ ጋር ተያያዥነት ኖሮት አንዷ ርዕስ ላይ ነው ቆይታ የምናደርገው። እሱም በወንድማማችነት መካከል ላይ የሚኖር ግንኙነት ምን ይመስላል ስለሚለው እስላማዊ ግንኙነቶችን እንዳስሳለን። ሼኽ ነው። አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድን አሳዲቂል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። ወንድማማችነት ወይም የወንድማዊ ግንኙነት በኢስላም ትልቅ ቦታ የተሰጠውና ትኩረት የተቸረበት ሰፊ አያቶችና ቁርአኖች እንደዚሁም ነቢያዊ አስተምህሮቶች ያሉበት ርዕስ ነው። ወንድማማቾች መካከል ግንኙነትን ድራሳ ወይም ጥናት ከማድረጋችን በፊት መነሻው ማማር አለበት ነው። ከመነሻው ሁለት ወንድማማቾች ወይም ብዙ ወንድማማቾች ጥሩ ሆነውና ማህበረሰብን የሚተኩ እንደዚሁም ማህበረሰብ ውስጥ አስተዋጽኦ ያላቸው የሆኑ ወንድማማቾችን ለማስገኘት መጀመሪያ መነሻው ማማር አለበት። ምክንያቱም ሸሪዓተል ኢስላም ለቤተሰብ የሰጠው ትኩረት ሰፊ ነው። አላሁ ዐዘ ወጀል በቁርአኑ ውስጥ ለቤተሰብ የሰጠው መጀመሪያ ያ አዩሃ ናሱ اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به بلو بمي تكسو آيات وسط واتقوا الله الذي تساءلون به والأرحام إلال أرحام يميلو وسط وندما جنت تكاتل وندما جنتن كمن غارا يايزو كسو حق غارا يايزو نو ከተቅዋ ጋር አያይዞ ማለት ነው። ከተቅዋ ጋር አያይዞ ሲናገረው ያኒ እኔን ፍሩኝ እተቁላህ አርሐማል አርሐም ውስጥ ምንድነው የተካተተው? ወንድማማችነት ቤተሰብ ሁሉ ተካቷል ማለት ነው። ስለዚህ የወንድማማችነት አላቃ የረሂም አላቃ ነው በመጀመሪያነት ማለት ነው። እና የዝምድና አላቃ ሲጠበቅ የሱ ግንኙነት ሲጠበቅ የወንድማማችነት ግንኙነት ይጠበቃል ማለት ነው። እና እኹዋ እንደ ኢስላም ሰፊ ቦታ ነው ያለው። ወንድም ለወንድም ظهير ነው፣ አጋዥ ነው፣ ረዳት ነው። ምን ጊዜም መቆረጥ የሌለበት ነገር ነው። ለዚህማ ሲባል ትልቅ ማሳያ በቁርአን ውስጥ ነብዩላህ ሙሳ ነብይነትን ያክል ሲሰጡ اجعل لي وزيرا من اهلي ያሉ ከቤተሰቦቼ ውስጥ ረዳት አድርግልኝ ብለው ጠየቁ። ሃሩን አኺ ያሉ ልዩ አድርገው ወንድሜን ሃሩንን አድርግልኝ አሉ። ሃሩን አኺ واشركه في امري كي نسبحك كثيرا ونذكرك كثيرا አሉ።
ለምንድነው ሃሩንን በልዩ መልኩ የጠየቁት ብለው ሙፈሲሮች እዚህ ላይ ያነሳሉ። በልዩ መልኩ የጠየቁት አንደኛ ሃሩን ተናጋሪ ነበሩ ይላሉ። ሁለተኛ ወንድም ለወንድሙ ተቆርቋሪነትም ስላለ እንደገና ደግሞ ታማኝነቱም ደግሞ ይበልጥ ከልብ ስለሚሆን ነብዩላህ ሃሩን በተናጋሪነታቸው ተገን ይሆኗቸዋል፣ በወንድምነታቸው ደግሞ ታማኝ ይሆኑላቸዋል። ከዚህ አንፃር ሃሩን አኺ ብለው መረጡ። ይሄ የነሰብ ወንድምነት ነው። እርግጥ እስልምና ውስጥ ወንድምነት የሚለው የነሰብ ወንድምነትም እንዳለ ሆኖ በትልቁ ወንድምነት በማለት የሚያስቀምጠው ግን እኹወተ ዲንን ነው። እኹወተ ዲን የእምነት ወንድማማችነትን ነው። የእምነት ወንድማማችነት ከዝምድና ወንድማማችነት ይበልጣል ይላሉ ኢማሙ አልቁርጡቢ ተፍሲር ውስጥ አንስተውታል። ኢነመል ሙእሚኑነ ኢኽወቱን ብሎ በሚለው ማለት ነው። እና ወንድም በየትኛውም አጋጣሚ በየትኛውም በሁሉም ቦታ አስፈላጊና ያኒ ግዴታ ሊጠበቅ የሚገባው ነው። ወንድማማችነትን ለማስጠበቅ እንግዲህ የመጀመሪያው ነጥብ አመሰራረት ላይ ጥሩ ማድረግ ነው። ምርጫን አሳምሮ ዘር ሐረግ መርጦ ዲን ያላትን መርጦ አግብቶ ከዚያ በኋላ ደግሞ አባትና አርአያ መሆን ነው። እነሱ መካከል ያለው አላቃ ጥሩ እንዲሆን ማለት ነው። እንዴት ነው አላቃ የሚሆኑት? እንዴት ነው አርአያ የሚሆኑት? እነሱ ወንድሞቻቸውን አባትና እናት ሲዘይሩ ለነሱ መልካም ሲውሉ እነሱ ዘንድ ለወንድም መልካም መዋል ጥሩ መሆንን ሲያሳዩ በዚህ መልኩ ለነርሱ ጥሩ ሆነው ለወንድሞቻቸው ሲያሳዩ እነዚያም ወንድሞችም ደግሞ ያንን ይለምዳሉ ማለት ነው ልጆቻቸው። ከዚያ ሁለተኛው ደግሞ ነብዩም አለይሂ ሰላቱ ወሰላም አሽሂድ አና ላ አሽሀዱ ዐላ ጀውሪን ያሉበታል። አድል ማድረግ መካከላቸው በስጦታም በአቀራረብም በምክርም ሐታ በፈገግታ ራሱ እኩል ማድረግ ያኔ መካከላቸው ያለው ፉክክር መካከላቸው ያለው ተናፉስ የተመጣጠነ ይሆናል ማለት ነው። አንዱን በሚያበልጥበት ጊዜ በስጦታ ካበለጠ በአቀራረብ ካበለጠ በፍቅር ያበለጠ መስሎ ከታየ መካከላቸው ተሐሱድ ይመጣል። ያ ደግሞ ያድግና ወደ መጥፎ እንትን ያመጣል ማለት ነው። ከዚህ አላህ መፍራት ነው። صاحب الفضيلة جزاك الله خير ويرعاك ትልቁ ነገር አርአያ መሆን ነው። ወንድም ተገንም ታማኝም ነው ብለዋል። እንደዚህ አይነት ወንድም ለማፍራት ደግሞ መሰረቱ ነው ዋናው ብለዋልና ከተለን ከሼክ አብዱላህ ጋር ቆይታ ይኖረን። እንግዲህ ሼክ አልፋዲል የርሶ ርዕስ ከዚህ ጋር ግንኙነት ያላት ናት መቼም። አህለን بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. الشيخ نور الله وجزاه الله خيرا بسفيو العلاقة بين الأخوة يملون جلس أوتال إنهم زوجات هاجنة يالون قرنو يعني لما دابرنو تعامل مع الأقارب من داتك على إنديتنو يملون تنش ما نساتنو مفلقو ያው ወንድማማች የሚባሉትም ያው አቃሪብ የሚለው ውስጥ የሚካተቱ ናቸው። ይሄ ትንሽ መፍሁሙ ሰፋ ያለ ነው። አቃሪብ ሲባል ከወንድሞችም አባት ሌሎች አጎቶች ዝበሰበት ዘመድ እያለ ይቀጥላል። እነሱ ጋር በምን መልኩ ነው ተዓሙል የምናደርገው የምንቀጥለው የምንግባባው ወይም ደግሞ ዝምድናውን ለመቀጠል ማድረግ ያለብን ነገሮች ምንድን ናቸው የሚለው ነው። እንደ አጠቃላይ ስለ ዝምድና ብዙ ነገሮች ተነስተዋል። ብዙ አያዎች ተነስተዋል። የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ተነስተዋል። ዝምድና ሀቅ ከፍ ያለ ነገር መሆኑ ይታወቃል። ያን ነገር በምን መልኩ እናስቀጥለው ለመቀጠልም ሆነ ወይም ደግሞ እነሱ ጋር ተዓሙል አድርገን በአግባቡ ዝምድናው በአግባቡ እንዲቀጥልና በደንብ ያን ነገር ለማጠናከር መደረግ አለበት የሚለው ስንመጣ አንዳንድ ጊዜ ያው እነዚህ ሰዎች መካከል ወይም ደግሞ ዘመዶች መካከል ልጆች ጋር ወንድሞች ጋር ሊሆን ይችላል፣ በሰብ አጠቃላይ ጋር ሊሆን ይችላል። አንዳንድ ነገሮች ሊያጋጥሙ ይችላሉ። ሁሌ መግባባት መዋደድ መፋቀር ላይሆን ይችላል ሰውነት ስለሆነ አንዳንድ ጊዜ ህግ መጋጨት የተለያዩ ነገሮች አለመግባባት ወይም ደግሞ የተለያዩ ነገሮች ይፈጠሩ ይችላሉ። ያንን ለመፍታት ሊሆን ይችላል። ምንም ነገር ሳይፈጠርም ደግሞ በደንብ የበለጠ ለመቀራረብ እናደርጋቸው ነገሮች ይኖራሉ። በመጀመሪያ የምናደርጋቸው በመካከላችን ያለን ተዓሙል እንዲስተካከል ሰብር የሚባለው ነገር ወሳኝ ነው። ሰብር ትዕግስት የሚባለው ነገር ሁሉም ነገሮች ጋር አስፈላጊ ነው። በሰብር ጋር ሲሆን ደግሞ የበለጠ ያስፈልጋል ነው። ያለ ሰብር የሚሆን ነገር የለም። ማንኛውም ነገር
ሰብር ያስፈልጋል። አላህን ለመገዛት ሊሆን ይችላል። መሰል ነገሮችን ለማድረግ ከወንጀሎች ለመራቅ ሊሆን ይችላል። በዘመዶች መካከል ያሉ ችግሮችን ለመፍታት ሊሆን ይችላል። ዝምድና ለመቀጠል ሊሆን ይችላል። ሰብር ያስፈልጋል። እነዚህ ወሳኝ ነገሮች ናቸው። ምክንያቱም በመካከል ያሉት አለመግባባቶች ሲፈጠሩ ወንድሙ ጋር፣ አጎቱ ጋር፣ ዘመዶቹ ጋር የሆነ ቅሬታ ከተፈጠረ ያን በደንብ ለመቋቋም ወይም ደግሞ ለማሳለፍ ዝግጁ መሆን አለበት ሰውየው። አንዱ ሊቆጥረው ስለሚችል ያን በደንብ በሶብርና በትዕግስት ማለፍ ይኖርበታል። ሌላው ተባዱል አራ ሐሳቦችን መቃየር መለዋወጥ ያስፈልጋል። መግባባት መጠያየቅ ያስፈልጋል። የሆኑ ነገሮች ሲፈጠሩ እኔን አይመለከተኝም ብሎ ዝም ማለት ሳይሆን እዛ ጋር ያለው ወንድሙ ጋር የተፈጠረው ነገር ምንድነው? ወደ ነገ የቀነስ እንትን ያለው ነገር ምንድነው? ነገሮች ምንድን ናቸው? ይሄን በደንብ መስማትና ማስተካከል ያስፈልጋል። ቶሎ የራስ ጉዳይ አድርጎ ማየት ያስፈልጋል። ያኔ ተዓሙሉ ተስተካከለ ይሆናል። ሌላው ኢህሳን ነው። ኢህሳን ያስፈልጋል። ኢህሳን ለአቃሪቦቻችን ዝምድናው በአግባቡ እንዲቀጥል ወይም ደግሞ አላህ አዘ ወጀል ባለው መሰረት ለማስቀጠል ኢህሳን ያስፈልጋል። ኢህሳን ለማንኛውም ሰው ያስፈልጋል። እስልምና ለሰዎች ይቅርና ለዘመዶች ይቅርና ሀታ ለሌሎችም ፍጡሮች ኢህሳን እንድናደርግ የታዘንበት የሚገርም ዲን ነው። ስለዚህ ዘመድ ሲሆን ደግሞ የበለጠ ኢህሳን ያስፈልጋል። አላህ ኢህሳን ስንል ማሳመር ነው። በጎ መዋል በለው። አዎ መልካም ሰው صحيح الله عز وجل في سورة البقرة وإذا أخذ الله ميثاق بني إسرائيل لا تعبدون إلا الله بالوالدين إحسانا وبذي القربى إلى الله عز وجل بالله سبحانه وتعالى حق السن حق تناገረ በኋላ ከሱ ውጭ እንዳታመልኩ ቃል አስገብቷቸዋል። ከአላህ ውጭ እንዳታመልኩ ወላጆቻችሁን ተንከባከቡ ዘመዶቻችሁንም ጭምር ተንከባከቡ የሚል አላህ አዘ ወጀል ያነሳል። እዛው ዝቅ ብሎ ደግሞ ወቁሉ ሊናሲ ሁስና ስትናገሩ ለሰዎች መልካም ነገር ተናገሩ። ለልጁ ሲናገር የሆነ ነገር አጥፍቶ ሲናገረው ራሱ ቢሊን ቢሆን በአጥፍ የተሞላበት ወይም ደግሞ احترام በተለይ ደግሞ ከፍ ያሉ ከሆነ በእድሜ ከፍ ያሉ ወይም ደግሞ ከኛ የሚበልጡ ከሆነ احترام ጭምር ያለው ንግግር ብንናገር የበለጠ ተአሙሉ መካከላችን ያለው መግባባት የበለጠ ይዳበረ ይሄዳል። እንቀራረባለን። ሲለተረህም የሚባለው ነገር በሰመረና በሳካ መልኩ ይቀጥላል ነው። ሌላው መጠያየቅ ያስፈልጋል። መጠያየቅ ይሄ ዘመድና ተአሙል ስናደርግ ዘመዶቻችን ናቸው ብለን ዝም ብለን ማውራት ብቻም ሳይሆን መጠያየቅ ያስፈልጋል። ዚያራ ያስፈልጋል። በተለያዩ ነገሮች እንጠይቃቸዋለን። በአሁኑ ሰዓት በስልክ ሊሆን ይችላል፣ ደውለን ሊሆን ይችላል፣ ሀዲያዎችን ይዘን ሊሆን ይችላል፣ በመላክ ሊሆን ይችላል። በዚህ ነገር በማድረግ እነሱ ጋር ተአሙል ማድረግ እነሱ ጋር መቀጠል እነሱ ወደኛ ማቅረብ እነሱ ወደኛ እንዲቀርቡ ማቅረብ እኛም ወደ እነሱ መቅረብ የምንችልባቸው መንገዶች ናቸው። እነዚህ እስልምና እዚህ ነገሮችን ሁሉ ያዛቸው ነገሮች ናቸውና እንደዚህ ስናደርግ አሁን የተነሱት ነገሮች ሁሉ ዝምድና በመቀጠል የሚመጡ አጅሮች ወይም ደግሞ ዝምድና ባለመቁረጥ የተጠቀሱት ቅጣቶች ሁሉ ይቀራሉ። ነገር ግን እነዚህ መስመሮች የተስተካከሉ መስመሮች ሊኖሩ ይገባል የሚል ሐሳብ አለኝ። ኢንሻአላህ ርዕሱ ሰፊ ነው። የሸኻችንም ሙቀት ባህር ነው። ነገር ግን ሰዓት ይገድባል። ወቁሉ ሊናሲ ሁስና ለሰዎች እንደው መልካም ማድረግ ቢጣናችሁ የኪስ ጉዳይ ሆኖ ጉልበቱም ላይ ማገዝ ቢጣናችሁ እንኳን ቢያንስ ባንደበታችሁ መልካሞች ሁኑ ነው እስላም የሚለው። ከሸኻችን ሼኽ አብዱሰላም ጋርም ተመሳሳይ ቆይታ ይኖራል። የእሳቸው ትንሽ ወጣ ይላል። ብስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ። ትክክል ነው። ትዳር ወይም የቤተሰብ መመስረት የዝምድና መነሻ ነው። የሰው ዘርም መነሻ ነው። አደምና ሐዋ ተገናኙ። መንግስትም በለው አገርም በለው ህዝብ የሚባለው መነሻው ቤተሰብ ነው። በጣም የሚገርመው ግን እስላም ጠንካራ ጎኖችን ዝምድና በመቀጠል በመግባባት በመረዳዳት እንደሚያዝ ሁሉ ይህን እንደሚያቀጭጭና የሚያኮስ ነገር ደግሞ ይከለክላል። ምክንያቱም የኢስላም ስራ አትስራ አለው። ይህን ስራ ይህን አትስራ የሚል ነገር ስላለው በትዳር ዓለም ውስጥ በተለይ እኔ እንደ ስልጤ ብዙውን ጊዜ አንድ ሰው ትዳር ሲይዝ ልጅቷ ትመጣለች፣ እህቷ ተከትላ ትመጣለች። እሱም ደግሞ ወንድሞቹን ሰብስቦ ያመጣል። ጎጆ ሲቀልስ ስራ ይኖረዋል። የእሷ እህት ቤት ታግዛለች። ያደገች ትሄድና ትደርሳለች። ወንድሞቹም ተሰብስቦ ይመጣል። ሁለት ባልና ሚስት መካከል አሉ። አላህ ሱብሓነሁ ወተዓላ የዝምድና ልክ አድርገዋል። በተለይ ደግሞ አጅነቢ የሆኑ ተቃራኒ ወንድና ሴትን ሸሪዓ በአንድ ላይ እንዲሆኑ ይከለክላል። ሶስተኛ ወገን በሌለበት ነቢዩ ዓለይሂ ሰላቱ ወሰላም
አንድ ሰው ከአንድ ሴት ጋር ሁለታቸው ሆነው ተገለሉ ሶስተኛቸው ሸይጣን ነው አሉ። ሶስተኛው ሸይጣን ይገባና ሸይጣን እንግዲህ የሚያዘው ያእምሩ ቢልፋህሻ ወልሙንከር ነው። ወደ ሌላ ወስዳቸዋል። ሊያስቀራትም ይችላል፣ ሩቃም ሊያደርግ ይችላል፣ በጥሩ ነገር ሊሆን ይችላል። ሁለቱም ብቻ ሲሆኑ ግን ተከትሎ የሚመጣው ደግሞ ውጤቱ መጥፎ ይሆናል። ከዚህ አንፃር እንደውም ነቢያችን በጣም የሚገርሙ እኔ በኡመቴ ማተረክቱ ፊ ኡመቴ አለ ሪጃል አደራ ፍትነት አደራ ከሴቶች የበለጠ ችግር ፈጣሪ ፈተና ለወንዶች ጥዬ አልሄድኩም ብለዋል። በጣም ከባድ ፈተና ነው። ነቢዩ በሌላ ሐዲሳቸው ደግሞ ማ ረአይቱ ምን ናቅሳት ዕቅሊን ወዲንን አዝሃበ ለልብ ረጁል ሓዝም በጣም ትልቅ የሆነ ሰው ዓሊም ሊሆን ይችላል፣ ሓፊዝ ሊሆን ይችላል። እንደ አቅላቸው ትንሽ ቢሆንም ዲናቸው ትንሽ ቢሆንም ግን የሰው ልጅ ወንድን በተለይ የማሳሳት አቅማቸው መግናጢሳቸው ከባድ ነው ብለዋል። ከዚህ አንፃር አሁን ያነሳሁት ወይም እኛ የምንኖረው በተለይ ከተማ አካባቢ የሴት እህት ከሴትዮዋ ባል ጋር ይኖራሉ። ይህን ሐዲስ ነቢያችን ሲናገሩ ሴትና ወንድ አንድ ላይ ሆነው ሶስተኛቸው ሸይጣን ነው ሲሉ አፈርአይተል ሐምው አሏቸው። አይ ወንድሙ ቢሆንስ እህቷ ብትሆንስ የሚስቴ እህት ብትሆን ወይ የባሏ ወንድም ቢሆንስ አልሐምው አልመውት ይህማ ጭራሽ ነው አልኩ። መግባባቱ መቀራረቡ ከሆነ ለፈተናው ለችግሩ የበለጠ የቀረበ ነው፣ ለሞት የሚያደርስ ነው። ስለዚህ በዚህ በረመዳን ፕሮግራማችን ከምንጠብቀው አንዱ አንቺም እህቶችሽን እህቴ ናት ጨብጣት አቅርባት እንዲህ አድርጋት የምትይ ከሆነ ሐቁን ነክተሻል ማለት ነው። በመጀመሪያ አላህን ሐቅ ተዳፍረናል፣ ሸሪዓ ጥሰናል። ሁለተኛ ፈሳሊሓቱ ቃኒታቱን ሓፊዛቱን ልልገይብ የሚለውን አልፋለች ማለት ነው። እሱም እንደዚሁ ወንድሞቼ ናቸው ልብሳቸው ጠቢ ሱሪያቸው ጠቢ ይባባል ስላለ እኮ ተጨባጩ ይሄ ነው። ሸሪዓ ያስቀመጠውን ገደብ ጠብቀው የባል ወንድሞች በሚስት አጅነቢዮች ናቸው። አንድ ላይ ከሆኑ ለሞት የሚያደርስ ወንጀል ሊሰሩ ይችላሉ ማለት ነው። የሚስት እህቶችም ደግሞ በባል ላይ አጅነቢዮች ናቸው። እንደ ማንኛውም ባዕድ ሴት ዝምድና መቀጠሉ እንደተጠበቀ ሆኖ ግን ሸሪዓው ያስቀመጠውን ድንበር መጠበቅ አለባቸው የሚል ገደብ አለው። የተከበራችሁ የፕሮግራማችን ተከታታዮች ኢስላም በትዕዛዙም ይሁን በክልከላው ገደብ አለው። ሲያዝ ሊጠቅም ነው፣ ሲከለክልም ከጉዳት ሊያድነን ነው። የዛሬው ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ከሁላችሁም ጋር የአላህ ጥበቃ ይሁን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بخليل فلق يا توحيد وراش بإيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطراو منقد باندو قودنا بخليل فينوت بمارو دانا